ከተለያዩ የኃይል ምንጮች የመነጨው የኤሌክትሪክ ኃይል ወደ ያንዳንዱ ግለሰብ ጓዳ ገብቶ ብርሃን ይሰጣል። ወደ ፋብሪካዎችም ደርሶ ማሽኖችን ያንቀሳቅሳል። ይህ ከመሆኑ በፊት ግን በእነዚህ ግዙፍ የብረት ምሰሶች ላይ በተዘረጉት ከፍተኛ ኃይል ተሸካሚ መስመሮች ማለፍ የግድ ይለዋል። ከማመንጫ ጣቢያዎች ተነስቶ ረጅም ኪሎሜትሮችን አቆራርጦ የመጣው ኃይል ወደ እነዚህ ማከፋፈያ ጣቢያዎች ከደረሰ በኋላ በተለያዩ ወጪ መስመሮች ኃይል በጅምላ ይከፋፈላል። በኢትዮጵያ ይህን አገልግሎት የሚሰጡ ከ190 በላይ ማከፋፈያ ጣቢያዎች ይገኛሉ። ከነዚህ ውስጥ 20ዎቹ በማዕከላዊ 3 ሪጅን ስር የሚገኙ ናቸው። ከነዛም ውስጥ ትልልቅ ጣቢያዎች የህዳሴ ተቀባይ የሆነ ከደደሳ ቀጥሎ ያለ ሆለታ ጣቢያና ወልቂጤ እና አዲስ አበባም ላይ ደግሞ ካሉት ውስጥ ደግሞ ቃሊቲ አንድ በትልቅነት የሚገለጹ ናቸው። በ1999 ዓመተ ምህረት ወደ ስራ የገባው የወልቂጤ ማከፋፈያ ጣቢያ በማዕከላዊ 3 ሪጅን ስር ከሚገኙ ማከፋፈያ ጣቢያዎች አንዱ ነው። መጀመሪያ ሲጀምር 40 ሜጋዋት ይዞ ነው የገባው። በአሁን ሰዓት ግን ያ ሜጋዋት ጨምሮ የማስፋፊያዎችን ስራ ጨምሮ ወደ 166 ሜጋዋት ይዞ በአሁን ሰዓት እየሰራ ይገኛል። የወልቂጤ ማከፋፈያ ጣቢያ በተለያየ መጠን ለደንበኞቹ ኃይል በጅምላ ያቀርባል። ዋነኛው ኪ ከስተመራችን እዩ ነው ወይ ደግሞ አገልግሎት ነው። በቮልቴጅ ሌቭል ስንከፋፈላቸው በ33 ኬቪ ደንበኞች አሉን፣ በ15 ኬቪ ደንበኞች አሉን፣ በ66 ኬቪ እንደ እዩ ደንበኛ አለን። ማራጭ የለንም እንዳንድ ተቋም ለመስራት ኃይል በሚቋረጥ ጊዜ አሁን ለምሳሌ ያክል እኛ ከተማ ውስጥ እንደምንሆን አንዳንድ ፊደሮች ላይ እኛም እንጠቀማቸው ግን እኛም ማናያቸው ወይም ከስተመሩ መደወል አለበት ሊሆን ይችላልና እነዚህ በሚጠፉ ሰዓት የሰብስቲሽን ኦፕሬተሮች ናቸው ለኛ ቴክኒሻኖች ኢንፎርም የሚያደርጓቸውና ግንኙነታችን በጣም የተጠበቀና ጥሩ ነው። በራሳችን ነው ሜንቴናንስ የምንሰራው። ሜንቴናንስ ሲባል ቀላል ሜንቴናንስ አለ። ትራንስፎርመር ቴስት እስከማድረግ ድረስ እንሰራለን። ትልልቅ ትራንስፎርመሮች ሲስተም እስከማስገባት ድረስ እንሰራለን። በውሰትም እንሄዳለን። ለምሳሌ ተደውለው ወሊሶ ሄዱ ሆሳና ሄዱ ይባላል። ትልቅ ሜንቴናንስ ቲም አለ እንደድሉ ነው ሰብስቴሽኑ። ባነሰ ሰዓት ከዚህ አዲስ አበባ ይወል ሜንቴናንስ ራሳችን መስራታችን ለድርጅቱ ከኢኮኖሚ አንፃር የነዳጅ ያበል ምናምን ብሎ እናስቀራለን። ከጊዜ አንፃር ከአዲስ አበባ መጥቶ መስመር ቶሎ አይገባም ነበር። እዚህ በመሰራቱ መስመሮች ቶሎ ገብቶ ለደንበኞች በጣም በፈጠነ ሁኔታ እርካታ እየሰጠን እንገኛለን። የኤሌክትሪክ ኃይል ለማህበራዊም ሆነ ለኢኮኖሚያዊ እድገት ዋና ሞተር ሆኖ ያገለግላል። ከግለሰብ እስከ ጥቃቅንና አነስተኛ ከመካከለኛ ፋብሪካዎች እስከ ኢንዱስትሪ መንደሮች ያሉ ስራዎች ያለ ኤሌክትሪክ ኃይል የሚታሰቡ አይደሉም። የወልቂጤ ማከፋፈያ ጣቢያም በአካባቢው ላይ ኢንቨስተሮችን በመሳብና ኢኮኖሚውን በማነቃቃት ረገድ ከፍ ያለ አስተዋጽኦ እያበረከተ ይገኛል። አንድ ኢንቨስተር ሲመጣ ዋናው ነገር ሰላም ነው። አካባቢው ላይ ሰላም ነው። ሁለተኛ የፓወር ጥያቄ ነው። ፓወር ወልቂጤ ሰብስቴሽን እንዳለ ሪኮግናይዝ አድርጓል። ከዚያ ነገር ሲመጣ አንደኛ እንደ ወልቂጤ ሰብስቴሽን እንደ ድርጅቱም እኛ ፓወር ስንሸጥ ነው። ኢነርጂ ሜትር አለ ገብቷል አይደል? የመጣው ነገር መሸጥ አለበት፣ መፍሰስ የለበትም። እየሸጥን ነው። በወልቂጤ ዞን አካባቢ ያሉና ትልልቅ ኢንቨስትመንቶችን የያዙ እንደ ቢጂአይ ቢራ ፋብሪካ እንደ ውሃ ፋብሪካዎች እና ከፍተኛ አጎራባች አልፎም አጎራባች ዞኖችና እንትኖችን የሚሰጧቸው አሉ። በ15 ኬቪ ደግሞ ስናያቸው ወልቂጤ አካባቢ 15 ኬቪ ብዙ ጊዜ ኪሎ ሜትር ርቆ አይደለም። በሳይንሱም እንደሚባለው ወልቂጤ አካባቢ ያሉ ወልቂጤን ከተማና አካባቢ ወልቂጤን ዩኒቨርሲቲና ያሉት ኢንቨስትመንቶች እዛ አካባቢን ይሸፍናል። ኤሌክትሪክ ፓወር ማዕከል በዚህ በቅርብ በዞናችን ማዕከል መኖሩ በትልቁ በአካባቢ ደረጃ ገብቶ ከአነስተኛ እስከ ትላልቅ ዘርፍ ላይ ተሰማርቶ ኢንቨስት ማድረግ ለሚፈልጉ አካላት ለኃይል እጥረት
ሳይበግራቸው ወይ ደግሞ ሳይቸጋገሩ በሚፈልጉት መስክ ኢንቨስት ለማድረግ ትልቅ አስተዋጽኦ ትልቅም እድል ይፈጥራል። ከወልቂጤ ማከፋፈያ ጣቢያ ዋና ደንበኞች መካከል ቢትሆን ኢንፎርሜሽን ቴክኖሎጂ የተባለው የቻይና ኩባንያ አንዱ ነው። ኩባንያው ወደ ስራ የገባው በወልቂጤ ማከፋፈያ ጣቢያ ያለውን የኃይል አቅርቦት ታሳቢ አድርጎ ነው። 第一个我们公司是那个比通信息科技私人有限公司 ድርጅታችን ቢትሆን ኢንፎርሜሽን ቴክኖሎጂ ዋን ሜምበር ፒኤልሲ ይባላል። ዳታ ማይኒንግ ላይ ነው የምንሰራው። ብዙ ሀገራት ላይ ሰርተናል። ለምሳሌ ራሽያ፣ ሊቢያና ቻይና ይጠቀሳሉ። ቻይና ካምፓኒዎች ዳታ ማይኒንግ የሚባል ነገር መጥቶ በአሁኑ ሰዓት ኢንቨስትመንት ኢንጌጅ አድርገናል። ካለው ነገር ካለው ጸጥታ አንፃር ካለው የመሬት ብዛት አንፃር ያለውን ነገር ገልጸንላቸው እዚህ መጥተው አሁን ወደ ኮንስትራክሽን ገብቷል። እነሱ ራሱ ኪ ከስተመሮቻችን ናቸው። እነሱ ራሱ ወደ 80 ሜጋዋት ለመግዛት ኦልሬዲ ከድርጅቱ ጋር ተፈራርመው ጨርሰው ኮንስትራክሽን ጀምረው 50% ይሄዱበታል፣ ግማሽ 60% ይሄዱበታል። 目前呢我们的一个状态就是我们现在目前看得到的就是 የፕሮጀክታችን የሥራ እንቅስቃሴ እንደምታዩት የፋክተሪ ዋና ሰርቨሮች የሚያርፉበት ቦታ ኮንክሪት እየተሞላ ነው። በዛ በኩል ደግሞ ለሰራተኞች የሚሆን መኖሪያ ቤት እየተገነባ ነው። እንደ ሀገር የሚከፍሉት በዶላር ነው። ሲመጡ መሬት ተከራይተው ነው። መሬቱ ራሱ የተሰጣቸው መሬት ተከራይተው ነው። ከነሱ ጋር መልካም ግንኙነት አለ። ወደ ወልቂጤ ብንወስድ ብዙ ፋብሪካዎች ያንን ኃይል መኖሩን በማወቅ የኢንዱስትሪ ፍላጎት የሚተክሉ እንትኖች በሪጅኑም በኩል እየጠየቁም ነው። እንደገና ደግሞ በዞንም ደግሞ ራሱ ጥያቄዎችን እያቀረቡ ነው። በዞናችን ደረጃ ከመካከለኛ እስከ ትልቅ አቅም ያላቸው በፋብሪካ ደረጃ በተለያየ በውሃ በቢራ ፋብሪካዎችና በሌሎች ዘርፎችም ከ315 በላይ ኢንቨስተሮች በዞናችን ላይ ገብቶ ኢንቨስት የሚያደርጉበት አግባብ አለ። ስለዚህ አንዱ ትልቁ ኢንቨስትመንት ሲታሰብ በቅድሚያ የሚመጣው የኃይል አማራጭ ወይ ደግሞ የኃይል አቅርቦት ነውና ከዚህ መነሻነት ትልቅ አስተዋጽኦ ትልቅ እድልም ነው የሚል ነገር አለ። የወልቂጤ ማከፋፈያ ጣቢያ በአካባቢው ላይ ላለው የኢንቨስትመንት መስፋፋት ጉልህ ድርሻ እያበረከተ ነው። የጣቢያውን የኃይል አቅርቦት በመተማመን ወደ ስራ ከገቡ ኢንዱስትሪዎች መካከል ሌላኛው የሊፍ ውሃ ፋብሪካ ነው። ብዙ ኢንዱስትሪዎች አሉ። ከነዛ ውስጥ አንዱኛ ነን። በጣም ጠቀሜታ አለው ብዬ አስባለሁ ቅርብ ላይ መሆኑ። በዛም አኳያ ይመስለኛል እዚህ አካባቢ ኢንዱስትሪዎች ሊበዙ የቻሉት ማለት ነው። እንግዲህ ለድርጅቱ እንደ ምግብ ነው። ለሰው ልጅ ምግብ እንደምንመገበው ይሄ ቤት ደግሞ ፓወር ካላገኘ ምንም አይነት እንቅስቃሴ አይኖረውም። ምንም አይነት ነገር ማለት ነው። ፓወር ሄደ ማለት በጣም ብዙ ነገሮችን ከገበያ የምናጣቸው ነገሮች ይኖራሉ። የወልቂጤ ማከፋፈያ ጣቢያ መኖር በአንድ በኩል ኢንቨስትመንትን ሲስብ፣ ኢንቨስትመንቶቹ ይዘውት የሚመጡት የሥራ ዕድል ደግሞ ለአካባቢው ማህበረሰብ ሌላኛው መልካም አጋጣሚ ነው። ለዚህ አካባቢም አይደለም ከብዙ ቦታዎች ላይ መጥተው እዚህ ድርጅት ላይ የሚሰሩ ሰራተኞች አሉ። አሁን ላይ እስከ 65 አካባቢ የሚደርስ ሰራተኛ ቋሚ ሰራተኞች አሉ። 70 ያህል ደግሞ በኮንትራት የሚሰሩ ሰራተኞች አሉ። በብዛት እንደውም እዚህ አካባቢ ያሉ ሰራተኞችን እንጠቀማለን። ለሰፈሩም ጥሩ እንትን አድርገናል ማለት ነው። ኢንዱስትሪ በተስፋፋ ቁጥር የሥራ ዕድል ለአካባቢው ለሌላ አካባቢ ከሚመጣውም ተምሮ ከመጡትም የሥራ ዕድል ትልቅ ይፈጥራል ብዬ ገምታለሁ። ለምሳሌ በተጨባጭ እዚህ ድርጅት ላይ በቢኤስሲ ግራጁዌት ያደረጉ ብዙ ልጆችና በተለያዩ ቴክኒክ ተመርቆ ያሉት ልጆች ስላሉ የሥራ ዕድል በመፍጠሩ ከፍተኛ እንትን አለው ብዬ ገምታለሁ። 目前的话我们这边的小工大概有在20到30个人左右。 በአሁኑ ሰዓት ወደ 30 የሚጠጉ የአካባቢው ሰዎች ከኛ ጋር እየሰሩ ነው። በቀጣይ ደግሞ እንደ ስራችን ስፋት እያየን ተጨማሪ ስራ ዕድል እንፈጥራለን።
መጀመሪያ ምንም አይነት ስራ የሚለኝም ነበር ተማሪ ነበርኩ የተማርኩኝ ነበር አሁን ግን ይሄን ስራ በማግኘቴ ቤተሰቦቼን አግዛለሁ ሰራተኞች የገቡትን ሰራተኞች ቆጣጣራለሁ እና ደግሞ አቴንዳንስ እቃዎች ምናምን እኔ ነኝ የሚቆጣጣረው ከጊዜያዊ ስራ ዕድል ፈጠራ ባሻገርም በቋሚ ስራ ዕድል ፈጠራም ጭምር ሰፊ የስራ ዕድል ተፈጥሮላቸው ያን ኢንቨስተሮች ወደ ዞናችን ገብቶ ኢንቨስት በማድረጉ በአካባቢያቸው ሳይርቁ ትምርት ጨርሶ እንደዚሁ ደግሞ ትምርታቸውን ያላጠናቀቁ በቅርብ ርቀት ዕድል የስራ ዕድል አግኝቶ እዛው አምራቸው ነው ህይወታቸው በመቀየር ኑሯቸው በማሻሻል ረገድ ትልቅ ዕድል ተፈጥሮላቸው ሰፊ የሆነ የስራ ዕድል ተፈጥሮላቸው ወጣቶች አሉ ያ ተምረን ቁጭ ስንል ስራ አጥነት በጣም ከባድ ነው ጥሩ አስተሳሰብ አይኖርም ቤት ስንቀመጥ ያው ሴት ልጅ ነው ብዙ ነገር ያስፈልገናል ላይት ላይ የሚሰሩ ስራዎች አንዳንድ ክዳናቸው የተሸረፉ የተቀደዱ ቦትሎች ሊመጡ ይችላሉ እነዛን ማስወገድ ነው ለአካባቢ ሰዎች የመጣው ኢንቨስትመንት ወልቂጤ ሰብስቴሽንም ዙሪያ በሚደረገው ከወልቂጤ ሰብስቴሽንም ውጭ ባሉ ኢንቨስትመንቶች ለአካባቢው ለዞኑም ስራ ዕድል ፈጠራ ትልቅ ስራ ሰርቷል ብዬ አስባለሁ ምንድነው መሰለ ስራ ባጣበ ጊዜ ሌሎች ነገሮችን የመስራት ወደ ወንጀል የመግባት ወደ ሱስ የመግባት እድሎች ስለኖሩ ይሄንን ሰብረው ወደ ስራ ዕድል እንዲገባ በማድረጉ ካምፓኒዎቹ ትልቅ ሚና አላቸው ማለት ነው የአንድ ሰው ዕድል መፍጠር ማለት የሌሎቹን ባክግራውንድ ያሉትን ሰራተኞች ዕድል የመፍጠር ስለሆነ የከፍተኛ ሚና አለው ብዬ እገምታለሁ ወደፊት ማስፋፊያዎች ይኖሩናል ከማስፋፊያዎች አኳያ ደግሞ የታሰበው ወደፊት እስከ 3 ሜጋዋት የመጠቀም እቅድ ነው በወልቂጤ ማከፋፈያ ጣቢያ የነበረው የትራንስፎርመሮቹ አቅም ውስንነት የሚፈለገውን ያክል ኃይል ለደንበኞች ለማቅረብ ፈታኝ አድርጎት የነበረ ሲሆን በጊዜ ሂደት ውስጥ ግን ችግሩን መፍታት ተችሏል በ66 ኬቪ ወደ ወሊሶ የሚሄደው መስመርና በወልቂጤ ሰብስቴሽን 15 ኬቪ አካባቢ የአቅም ችግር ነበር የፓወር ችግር ፓወር ማለት የትራንስፎርመር ችግር ነበር ኦቨርሎድ ነበር ያን ስራ ምን ተደረገ ተሰራ ምን ተደረገ ኦን ፎርስ ወይ በራስ አቅም በፓወር 125 ኤምቪ ትራንስፎርመር በማስገባት ወሊሶ አካባቢ ያለውን ሰጭ ኦቨርሎድ የሆነውን ቀነሰ በወልቂጤ ሰብስቴሽን 15 ኬቪ ያልኩን ለምሳሌ ይሄ ትራንስፎርመር ስለበጣ ነው እነዚህን ቻይናዎች መጥቶ ፓወሩን አሁን መጠቀም ይቻላል በኃይል አቅርቦት በኩል አሁን ወልቂጤ ስንመጣ ሁለት ትራንስፎርመሮች አሉት አንደኛው 125 ኤምቪ ሆኖ ኦልሞስት ባዶ ነው ስለዚህ ሌላ ከስተመር ቢመጣ የማስተናገድ አቅም አለ 12 የነበረው ወደ 125 ኤምቪ ነው ያሳደጉት ያን ነገር በማያከው ኢንቨስትመንቱም የኢንቨስትመንትንም ጥያቄ መመለስ ቻል የከሌላም ለከድርጅት የሚመጣ መመለስ ቻል ኦቨርሎድ የሆነውን መመለስ ቻል ትራንስፎርመር ብቻ አይደለም ባይዞ ኦቨርሎድ የሚሆነው ወደ ትራንስፎርመር የሚል ሌላ አክሰሰሪ ሲቲ ኦቨርሎድ ምናምን የሚባሉ ነገሮች እነሱም ብሬከር ተቀየረ እንደምታው አዲስ አሁን ኮንትሮል ሩም ተሰርቷል ኮንትሮል ሩም ማለት ከዛ ማስፋፊያ ጋር ወደ ፊውቸር ኦልሞስት ከ2 ወር ከ3 ወር በኋላ ይሄን ትራንስፎርመር የሚመግብ ወደ 12 ጂአይኤስ ዘመናዊ ብሬከሮች ይመጣሉ ተብሏል ይሄ ማስፋፊያ ስራ ተሰርቷል ማስፋፊያ ስራ ግን ይቀጥላል አሁን ላይ የወልቂጤ ማከፋፈያ ጣቢያ ትላልቅ አቅም ያላቸው ትራንስፎርመሮች አሉት ከፍተኛ ኃይል ተጠቃሚ ደንበኞችንም ለማስተናገድ በሩን ክፍት አድርጎ እየጠበቀ ነው እስካሁን ሁለት ፓወር ትራንስፎርመሮች አሉ 125 ኤምቪ እና 40 ኤምቪ 125 ኤምቪ ኦሬዲ ባውን ሰዓት አሁን እየነገርኩ ያለው 10 ሜጋዋት ብቻ ነው የምንጠቀመው 10 ሜጋዋት ነው የምንጠቀመው 100 ሜጋዋቱን እየተጠቀምነው አይደለም በ33 ሳይድም አሁንም ካለ ሎድ አንፃር ያለን 20 ኤምቪ ነው ከ20 ኤምቪ እየሰጠን ያለነው በ33 ሳይድ 15 ሜጋዋት ነው በ15 ሻይ እንደነገርኳችሁ በ15 ሺህ ደግሞ 10 ሜጋዋት ነው እየሰጠን ያለነው ወደ 90 ሜጋዋቱ ኦሬዲ ክፍት ነው ኑ ወልቂጤ ሰብስቴሽን ብዙ ፓወር አለው ምንም እንትን አናበዛባችሁ ከመጣችሁ ሁሉ ነገር ራሳችን ጨርሰን ፓወሩን ሰተናችሁ ያለውን ነገር አግዘናችሁ አብረን በጋራ እንሰራለን አብረን እንለማለን አብረን ህብረተሰቦቻችንን እናስተስተልን ትላልቅ ኢንቨስትመንት ላይ ገብቶ ኢንቨስት ቢያደርጉ በየትኛው መልኩ የኃይል አቅርቦት ወይ ደግሞ የኃይል እጥረት እንደማይገጥማቸው
በዚህ አጋጣሚ ለመግለጽ ፈልጋለሁ። ከዛ ባሻገር ከማዕከላዊ ገበያም ዞኑ ያለው ርቀት ቅርበት በጣም የተሻለ ነው። አንደኛው ኃይል ነው። ከዛ ባሻገር ከመንገድና ሌሎች ተያያዥ የመሰረተ ልማቶችም በአንጻራዊነት የተሻለ አካባቢ ነው። በየትኛውም ዘርፍ ደግሞ ኢንቨስተር ገብቶ ኢንቨስት ቢያደርግ አግሮ ኢኮሎጂም በጣም ተስማሚና ምቹ ነው። ፍጹም ሰላሙ የተጠበቀ አካባቢ ነው። በማዕከላዊ 3 ሪጅን ስር ከሚገኙትም ሆነ በሀገር አቀፍ ደረጃ ግዙፍ ከሆኑ ማከፋፈያ ጣቢያዎች መካከል ሌላኛው የሆለታ ባለ 500 ኪሎ ቮልት ማከፋፈያ ጣቢያ ነው። ጣቢያው በደዴሳ ኃይል ማከፋፈያ በኩል አድርጎ በ4 መስመር ኃይል ከህዳሴ ግድብ ይቀበላል። ይሄ የሆለታ ማከፋፈያ ጣቢያ በፈረንጆቹ 2016 አካባቢ ወደ መጨረሻው አካባቢ ወደ ስራ ነው የገባው። ባለ 500 ኬቪ ሰብስቴሽን ነው። 500 ከህዳሴ የሚመነጨው ቮልቴጅ ወይም ደግሞ ኃይል በ500 ኪሎ ቮልት ነው የሚመጣው። እዛ ውጪ ወደ 400 ስቴፕ ዳውን ያደርግና ወይም ደግሞ ቮልቴጁን ቀንሶ ከረንቱን ጨምሮ ተመሳሳይ ፓወር ማለት ነው ምንም ፓወር ሎስ ሳይኖረው ወደ ተለያዩ ሰብስቴሽኖች ይልካል ማለት ነው። ወደ ገላን፣ ሰበታና ሱሉልታ 400 ቮልቴጅ መጠን ይልካል ማለት ነው። ጣቢያው ሁለት ዲፓርትመንቶች አሉት። ያ ማለትም የኦፕሬሽን ክፍልና የጥገና ክፍል የምንለው ነው። እነዚህም የኦፕሬሽን ክፍል የራሱ የሆነ የኦፕሬሽን ማኑዋል አለ፣ የኦፕሬሽን ፕሮሲጀሮች አሉ። እነሱ በዛ አማካኝነት የኦፕሬሽን ስራዎችን ያከናውናሉ። በሆለታ ማከፋፈያ ያለው የኦፕሬሽን ስራ እኛ ከደዴሳ መስመር 500 ኬቪ ተቀብለን ለሰበታ፣ ለሱሉልታ እና ለአቃቂ ላይኖች ስቴፕ ዳውን አድርገን 400 ኬቪ እናሰራጫለን። ሌላው ሲስተሙ ቮልቴጅ እንዳይዋዥቅና ወደ ላይ ወደ ታች እንዳይል ሪአክተር በማስገባትና በማስወጣት እሱን መቆጣጠር ነው። ከኤልዲሲ ጋር ኮሙኒኬት በማድረግ እንደውም ከደዴሳ ጋር ኮሙኒኬት በማድረግ መስመሮች የተስተካከለ ከስተመሮች ያልተቆራረጠ ኤሌክትሪክ ኃይል እንዲያገኙ የመጠበቅና የመስራት ስራ ነው። ከዛ በተረፈ ደግሞ የተበላሸ መስመሮች ካሉ ወይም ችግር ያለበት ካለ እሱን አይቶ ከዳታው ላይ የተመዘገበውን ለሜንቴናንስ ክፍል እናሳውቃለን። ሜንቴናንስ ክፍል ደግሞ ያን የተበላሸውን ነገር አስተካክሎት ወደ ሲስተም ውስጥ የማስገባት ስራ እንዲሰሩ የማመቻቸት ስራ እንሰራለን ማለት ነው። ጥገና ክፍል ግን እነዚህ ፕሪቬንቲቭ የሆኑ ጥገናዎችን በማድረግ አኳያ ከማኑፋክቸሩ ወይ ደግሞ ከአምራች ኩባንያ የተረከብነውን የእቃው ምንነት የሚገልጹ ማኑዋሎችን በመከተል አንድ እቃ በምን ያክል ጊዜ ነው እንትን መደረግ ያለበት ኢንስፔክት መደረግ ያለበት በምን ያክል ጊዜ ነው ኦይሉ ወይ ደግሞ ጋዙ መቀየር አለበት የሚለውን እነዛ ማኑዋሎችን እና ፕሮሲጀሮችን በመከተል የጥገና ክፍል ስኬጁል ያወጣል። በነዛ ስኬጁሎች አማካኝነት በታቀደለት ጊዜ ውስጥ በተቀመጠለት ጊዜ ውስጥ በአፋጣኝ እዚሁ ባለው ቲም እንዲሰራ ይደረጋል። የሆለታ ባለ 500 ኪሎ ቮልት ማከፋፈያ ጣቢያ ከታላቁ የህዳሴ ግድብ የሚቀበለውን ኃይል ወደ ብሔራዊ ቋት በማሻገር የኃይል ፍሰቱን የሚያረጋጋ ግዙፍ ጣቢያ ነው። እንግዲህ የሆለታ ማከፋፈያ ጣቢያ ትልቅ አቅም ያለው ጣቢያ ነው። ያ ማለት ከህዳሴ የሚመነጨው ሙሉ ኃይል በእኛ በኩል አድርጎ ነው ወደ ግሪዱ የሚገባው ማለት ነው። 7 ትራንስፎርመር ነው ያለን። አንዱ ትራንስፎርመር 750 ኤምቪኤ ነው። ስለዚህ ወደ 5250 ድረስ ሊሄድ ይችላል ማለት ነው። ሶ ያ ማለት ህዳሴ ላይ የሚመነጨው ፓወር ወደ ተለያዩ ቦታዎች ሊሄድ ይችላል፣ ግን በዚህ በኩልም ቢመጣ ያንን ያክል መሸከም የሚችልበት አይነት ሁኔታ ስላለ ትልቅ አቅም ያለው ጣቢያ ነው። ጣቢያችን እንደሚታወቀው በጣም ትልቅ ኃይል ያለው በጣም በኤሌክትሪክ ኃይል ደረጃ በጣም ትልቅ እምቅ ኃይል ያለው ጣቢያ ነው። አሁን እንደምታዩት በቅርቡ በጣም ብዙ ኢንዱስትሪዎች ጋር የኃይል መስመር አቅርቦት መስጠት ይችላል። ይሄም ጣቢያ ካለው አቅም አንፃር ነው። የሆለታ ጣቢያ ላይ የ132 ኬቪ ወጪ መስመር አሁን በቅርብ ከተሰራ ውስጥ ለናሽናል ሲሚንት የሰጠ ሲሆን በተጨማሪም ደግሞ ለሆለታ አካባቢ
የመብራት ችግር ለረጅም ጊዜ የነበረውን ችግር የቀረፈ ሲሆን ኢንዱስትሪውንም እንደገና ማህበረሰቡንም ሊያረካ የሚችል የኃይል አቅርቦት አለ። የሁለታ ማከፋፈያ ጣቢያ ለፋብሪካዎች ከፍተኛ ኤሌክትሪክ በመስጠት በአካባቢው ላለው የኢንቨስትመንት መስፋፋት ምቹ ሁኔታ እየፈጠረ ነው። ኢንዱስትሪዎችን ሲሰሩ መብራት ያለበትን ቦታ ታሳቢ ተደርጎ ነው የሚሰራውና ብዙ ኢንቨስተሮች ወደዚህ ይመጣሉ። እንደ ምሳሌ የምንወስደው አሁን የዳታ ማይኒንግ ከ45 ሜጋዋት አካባቢ ድረስ የሚጠቀምበት አይነት ሁኔታ አለ። ለሀበሻ ሲሚንት አሁን በቅርቡ 132 ላይኖችን የተሰጠንበት አይነት ሁኔታ አለ። ሌላም ጥያቄዎች እንደዚሁ እየቀረቡ ያለበት ሁኔታ ነው ያለው። ተቋሙም እንደ አላማ ብሎ የማስፋፊያ ስራዎችን ለመስራት እቅድ ላይ ነው ያለው። አሁን ዲዛይኖችን ከመጨረስ አኳያ ብዙ ስራዎች ተሰርተዋልና ኢንቨስተሮችን ከመሳብ አንፃር ትልቅ አስተዋጽኦ እየሰራ ነው ያለው። ኢንቨስትመንትም ሲታሰብ ያው ኤሌክትሪክ ያለበት ቦታ ላይ ነው ታስቦ የሚሰራውና ብዙ ኢንቨስተሮች ይመጣሉ ወደዚህ። በአሁን ሰዓት በዶላር ከማምጣት አንፃር ከምንለው ለዳታ ማይኒንጎች በመሸጥ በዶላር ክፍያ የማግኘት ፕሮባቢሊቲ ተፈጥሯል። እንደገና ኢንዱስትሪዎችም ደግሞ በቅርበት ያልተቆራረጠ ኤሌክትሪክ በማግኘታቸው እነሱም ተጠቃሚ ሆነዋል ማለት ነው። እንግዲህ እስካሁን ድረስ ካሉት ኢንቨስተር ተጠቃሚዎች ሀበሻ ሲሚንት ተጠቃሚ ሆኗል። ሁለተኛ የዴይሊ ውሃ ተጠቃሚ ሆኗል። ሀበሻን መጀመሪያ ኢንጌጅ ሀስና ሲጠነሰስ ወር ስንነሳ አንዱ ትልቁ ሄዴክ የነበረው ፓወር ነበረ። ከዲዛይን ፔሪዮድ ጀምሮ እዚህ ነበርኩኝና ትልቅ እንቅፋት የነበረው እሱ ነበርና ያኔ ሁለታ ሰብስቴሽን ገና የተጀመረ ነበር እና በቃ እሱ ታሳቢ ተደርጎ ነው ሀበሻ ራሱ አፕሩቭ የተደረገልን ኢንቨስትመንትም እንትኑም ማለት ነውና አሁን እየወሰድን እስከዛሬ እየሰራን የነበረው እስከ ቅርብ ጊዜ የሙገር መስመር ይሄ አሁን ከገፈርሳ የሚመጣው መስመር ነበር። እዛ መስመር ላይ ሙገር ራሱ 2-3 መስመር አለው፣ 3 ፕላንት አለው። ዳንጎቴ ሼር ያደርጋል ከዚህ ላይ ሀበሻ ደግሞ 3000 ቶን ኢንጌጅድ ሆነን እዛ መስመር ውስጥ ነበር እና አንዱ ፋብሪካ ችግር ሲፈጠር ሌላውን ፋብሪካ አፌክት የማድረግ ነገር ነበር። መስመሮቹ ላይ ችግር ሲፈጠር 3ቱ ፋብሪካ ነበር የሚቆመውና ሌላ ተጨማሪ ከዚህ መስመር ላይ ልሰጥም አትችልም። እኛ አሁን ልክ ኦፖርቹኒቲውን እንዳገኘን ሀበሻ ይሄ ሁለታ ሰብስቴሽን እንትን እንዳለ ወዲያውኑ ነው እኛ የገባ ነው ወደዚያ ፕሮጀክቱን ወዲያው ለማጠናቀቅ ጥረት አድርገን ቶሎ። ምክንያቱም እንደው የራስ የሆነ ዴዲኬትድ መስመር ሲቀጥል ትልቅ ሰብስቴሽን ነው እና ፊዚብል አይሆንም ነበር ሀበሻ አቶል እዚህ ጋር ሁለታ ሰብስቴሽን ባይኖር ኖሮ። የሁለታ ሰብስቴሽን እዚህ መኖሩ እኛ በጣም ይጠቅማል። ከዚህ በፊት ከገፈርሳ ስንወስድ የገፈርሳ ሰብስቴሽን ስንወስድ እሱ ላይኑ የሞገድ ላይን ነው። ከዛ ላይን ስንወስድ ብዙ ኢንተራፕሽን አለው። ኢንተራፕሽን ሲኖር ፋብሪካ ይቆማል። ፋብሪካ ደግሞ ለአንድ ሰዓት ወይም ለአንድ ቀን ወይም ለአንድ ቀን በላይ የሚቆም ጊዜ አለ። ለሳምንት ራሱ የሚቆም ጊዜ አለ። ለአንድ ሰዓት ቆመ ማለት ብዙ ምርት ያጣል። በዚህ ምክንያት የሁለታ ሰብስቴሽን ለኛ የጀርባ አጥንት ማለት እንችላለን። ብዙ ችግር ፈቷል። አሁን ባለኛ 31 ኬቪ 31.5 ኬቪ አካባቢ which is around 25 ሜጋዋት አካባቢ ነው እየወሰድን ያለ ነው። ትልቁ ማሽናችን የኛ ኪልን ይባላል። እስከ 1400 ዲግሪ ሴንቲግሬድ ድረስ ሙቀት ነው የምንሰራው እና ሮ ማቴሪያል የምናቃጥለው በዛ ነው። በዛ ጊዜ ኤኒ ኢንተራፕሽን ሲፈጠር ይቀዘቅዛል ማሽኑ። እንደ ስቶፔጁ ይወሰናል። አጭር ከሆነ የተወሰነ ደቂቃ ሙቀን እንነሳለን። አንዳንድ የሚያጋጥመን አሁን በፊት መስመሩ ላይ የነበረ ነገር ምንድነው ረዘም ያለ ስቶፔጆች ይኖራሉ። የዛ ጊዜ እስከ 10,000 ሊትር 20,000 ሊትር ነው የምታባክነው ኪሉን ለማሞቅ ማለት ነው። ሰብስቴሽኑ ትራንስፎርመር ላይ ችግሮች ቢፈጠሩ ብዙ ትራንስፎርመሮች ነው ያሉት። 7 ትራንስፎርመር አለ። በሌሎቹም እንትን ማድረግ እንችላለን። ከዛ በተጨማሪ ደግሞ እቃዎች ላይ እንደዚህ እንትን ቢፈጠር እነሱን መጠገን ይቻላል። ከዛ ግን ሰዓት የሚወስድብን ቢሆን ምንድነው የሚሆነው? ፓወር ሳናጣ ያን ነገር እንትን ማድረግ እንችላለን። ኃይል ሳይቋረጥ መስራት ይቻላል። ስለዚህ ኢንቨስተሮች የሚመጡበት ወይ እዚህ ጋር ብዙም ኢንተራፕሽን ስለማይኖረው የኃይል መቆራረጥ ስለማይኖር ብዙ ኢንቨስተሮችን ይሰባል ማለት ነው። አሁን ባለው ግንኙነታችን እስካሁን ድረስ እንግዲህ ኤኒ ችግሮች ወር ኤኒ ቻሌንጆች ባጋጠመን ቁጥር ከሰብስቴሽን ኃላፊዎቹ ካሉት ሰራተኞችም ጋር ወዲያው ነው ኮሙኒኬት የምንደራረገው። ያሉ ችግሮችን
ኢቭን በእኛ መስመሩ የኛ ነው የኛ ነን የዘረጋ ነው መስመሩና ኢቭን የኛ መስመር ላይ ራሱ ችግሮች ሀፕን ሲያደርጉ ወዲያውኑ ሰፖርት የማግኘት ነገር ነው ያለው እስካሁን ድረስ ባለው ሪሌሽን እንደነገርኩ አጭር ጊዜ ነው ግን ጥሩ የሆነ ሪሌሽን ነው ያለው የበፊቱ መስመር ላይ ተመሳሳይ ነገር ነው ያለው ግን ብዙ ጊዜ ዳውን ታይም እና አፕ ኤንድ ዳውን የፓወር መቆራረጦች ወይም የፓወር ፍላክቹዌሽኖች ነበሩ አሁን አዲሱ መስመር ላይ እስካሁን ድረስ እንግዲህ ባየነው ጥሩ ነገር አለ የኃይል መቆራረጦች ሳይኖሩ ለደንበኞች አገልግሎት ለመስጠት ይችል ዘንድ የሁለታ ማከፋፈያ ጣቢያ ሁሉ ጊዜ ንቁ ሆነው በሚጠብቁ ባለሙያዎች የተደራጀ ነው እዚህ ሰብስቴሽን ላይ ኦፕሬተሮች ቴክኒሻን ኦፕሬተሮች አሉን የጥገና ባለሙያዎች አሉን እቃዎች ፌል ቢያደርጉ ኢሚዲየትሊ ወደ ሜንቴናንስ ስራ እንዲገባ የሚደረግበት አይነት ሁኔታ አለ ብዙ ሰዓት ሳይወስድ ነው ይሄን ነገር ወደ ጥገና መንገባው ማለት ነው ከዛ በተጨማሪ ግን አሁን ከአቅም በላይ የሆኑ እንትንም ቢፈጠር ሰብስቴሽኑ ኃይል ሳያጣ ለከስተመሩ ለደንበኞች አገልግሎቱን ይሰጣል የፋብሪካዎችንም ሆነ የተለያዩ ጅምላ የኃይል ተጠቃሚዎችን ፍላጎት ለማሟላት የሁለታ ማከፋፈያ ጣቢያ እንደያቅማቸው የሚወስዱበትን ተጨማሪ ኃይል የማመጣጠን ስራዎችን እያከናወነ ነው ብዙ ኢንቨስትመንቶች መምጣት ይችላሉ በቂ ኃይል አለን ሜቢ እንትን የሚለው ምንድነው ቮልቴጅ መጠናችንን ትንሽ ስራዎች የሚፈልጉት ነገር ሊኖር ይችላል ትንሽ ስራ ሊያስፈልገን ይችላል ቮልቴጅ ትራንስፎርመሮችን ማስቀመጥ ስቴፕ ዳውን የማድረጊያ ትራንስፎርመሮች ይፈልጋሉ ወደ 132 ወደ 230 እነዚህ ስራዎች እንጂ ትልቅ አቅም ያለው ጣቢያ ነው ጣባው ኢንዱስትሪ ከሳባ አንፃር ያለው በጣም እየጨመረ አሁንም ደግሞ ወደፊትም የተለያዩ ዲማንዶች አሉ እዚህ ይሄ ጣባ ላይ ብዙ ድርጅቶች መጥቶ አናግረዋል ሳይት ሱፐርቪዥን አርጓል ወደፊት የሚወመጡ 230 ኬቪ መስመሮች እንዲወጡ የተለያየ የማስፋፊያ ስራዎች ሊከናወኑ ኦሬዲ ጥናቶች ቪዚቢሊቲ ስቴዲ ተደርጎ ወደ ስራ ከሚቀጥለው አመት ጀምሮ ወደ ስራ እንደሚገባ የተቀመጡ አቅጣጫዎች አሉ ቮልቴጁን ስቴፕ ዳውን የምናደርግበት ለተለያዩ ከስተመሮች ግዴታ ቮልቴጅን ቀንሰን ተሰጠውና እነዚህ ስራዎች ቀለል ያሉ ስራዎች ሊኖሩ ይችላሉ ጀስት አሁን ባለፈው የተሰራው ይሄ የሪሃቢሊቴሽኑ ስራ የ132 15 ኬቪ እንደዚህ አሁንም ከ500 ወደ 132 33 እነዚህ አይነት ትራንስፎርመሮች ያው ስራ ላይ ነው ያለው አሁን የዲዛይን ስራ አልቆ ወደ ፕሮጀክቱ እየተገባ ያለበት ሁኔታ ነው ያለውና ይሄ ከተሰራ አሁን ኢንቨስተሮች የመምጣታቸው እንትን ብዙ ነው የኢትዮጵያ ኤሌክትሪክ ኃይል በሀገር አቀፍ ደረጃ የኃይል አምራች ተቋም ሆኖ ከወጣ ወዲህ ከ100 በላይ የኤሌክትሪክ ኃይል ማከፋፈያ ጣቢያዎችን ገንብቷል እነዚህ ማከፋፈያ ጣቢያዎች ከተለያዩ የኃይል አማራጮች የመነጨውን ኃይል ተቀብለው ለህብረተሰቡ በኢትዮጵያ ኤሌክትሪክ አገልግሎት በኩል ይሰጣሉ እንዲሁም በጅምላ ለሚረከቡ ፋብሪካዎችና ኩባንያዎች ኃይል በማቅረብ ኢንቨስትመንት እንዲስፋፋና የሥራ ዕድሎች እንዲፈጠሩ በማድረግ ከፍተኛ አስተዋጽኦ እያበረከቱ ነው